ዛሬ ምንድን ነው የሚለው? እንደዚህ ታውቃለህ ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገ ግን ምንም የለው። አሜሪካ ደነቆረች እባካችሁ ተብሏት፣ ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይቨር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ። በዚህ አሁን በመጣው በቴክኖሎጂ ዓለም በጣም ብዙ መተግበሪያዎች መጥተዋል አይደል? አፕሊኬሽንስ። ያ ሁሉ በየጊዜው ክሬት የሚደረግ ለምን ይመስላችኋል? ሰውን በደንብ ለማወክ እኮ ነው አይደለም? ነው መርካት አቅቶክ እኮ ነው። አሁን ዩቲዩብ ብቻ ይበቃ ነበር። ፌስቡክ፣ ከዛ ቲክቶክ፣ ኢንስታግራም፣ ሜሴንጀር፣ ቴሌግራም፣ ቫይቨር ጨምሩ፣ ኢሞ፣ ከዛ ዋትሳፕ፣ ትዊተር፣ ሌላ በጣም ብዙ አለ ደግሞ ምናምን፣ ስካይፕም ቢሆን ዙም፣ ሌላ ደግሞ የሆነ ነገር በጣም ብዙ ነገሮች ነው ያሉት ማለት ነው። እነዚህ ሁሉ ለምንድነው ክሬት የተደረጉት? ሰው እንደማይረካ በደንብ ታውቋል። ስለዚህ 10 ደቂቃ ቫይቨር ላይ ትቆያለህ፣ 20 ደቂቃ ቴሌግራም ላይ ትቆያለህ፣ 30 ደቂቃ ዩቲዩብ ላይ ትቆያለህ፣ 5 ደቂቃ ጉግል ላይ ትቆያለህ፣ 15 ደቂቃ ፌስቡክ ላይ ትቆያለህ፣ 20 ደቂቃ ኢንስታግራም ትቆያለህ፣ 20 ደቂቃ ሜሴንጀር ላይ ትቆያለህ፣ 10 ደቂቃ ደግሞ ያው ቴሌግራም ትቆያለህ፣ 20 እናድርገው ደግሞ መልሰን ኢሞ ውስጥ ትቆያለህ። ይሄ ሰውዬ እንዴት ያለ ጭንቅላት ነው ያለው? ከዚያ በኋላ ምንም ሐሳብ የለውም። ሁሉን አግብቶ ሁሉን ፈቶ ያድራል። በቃ እንደዚህ ነው ሐሳቡ ማለት ነው። ሁሉን ጨብጦ አንድም ግን እጁ ላይ የሌለው ሰው ሆኖ ይቀራል ማለት ነው። ዓለም ሰዎችን ልብ ብላችሁ ስሙ። ዓለም ሰዎችን የምትጎዳበት ዋናው መንገድ ምንድን ነው? ማባከን። እስኪ ማባከን ነው በሉ በደንብ አድርጎ ማባከን ማለት ነው። አንድ ጸሐፊ ስለ መነኩሴ ሲናገር የጻፈው ንገረን። መነኩሴ ማለት ትኩረት ያለው ትክክለኛው ምንድን ነው ሰው ማለት ነው ብሎ ተናግሯል። በነገራችን ላይ መነኮሳት የሚመነኩሱት ለምን እንደሆነ ታውቃላችሁ? ለብዙ ሰዎች የሚመስላቸው ጋብቻ አንፈልግም እኛ ጻድቃን ነን እኛ ቅዱሳን እንደዚህ የሚመስሉ፣ በፍጹም ጋብቻ ኃጢአት ነው፣ አልወጣን ነው ጋብቻ። እንዲህ ቤተክርስቲያናችን ወርቅ ቤተክርስቲያን ያለች፣ እኛስ ጋብቻ ክቡር እንደሆነ ምን እንላለንም ነው እናውቃል። በዕለት በቅዳሴ ነው እንደዚህ የምትለው፣ በቅዳሴ በየሜዳውም አትድርም እንደዚሁ እየቀለደች። እንዲሁ ምን በቃ ክርስቶስ ባልን ይወክላል፣ ቤተ ክርስቲያን ደግሞ ሴቲቱ ትወክላለች። ማግባት እንደ ክርስቶስና እንደ ቤተ ክርስቲያን ሙሽርነት ነው ብላ በኤፌሶን 5 ላይ የምታስተምር ቤተ ክርስቲያን ናት። ጋብቻ ቅዱስ ነው። ሌላው ቀርቶ ክርስቶስ ጋብቻ ባይሆን ይወለድ ነበር። ባይኖር ምን ማለት ነው? ጋብቻ ባይኖር ድንግል ማርያም ባትወለድ ማለት ነው። እሷ በድንግልና ነው የወለደችው። እንዴት ሊወለድ ይችላል? ጋብቻ ክርስቶስ እንኳን ከሰማይ እንዲወርድ ምክንያት ነው። ባይኖር ክርስቶስ አይወለድም፣ እናቱ የትዳር ውጤት ስለሆነች። ታዲያ ለምንድን ነው መነኮሳት የሚመነኮሱት ስትሉት፣ በትክክል ክርስቶስን ማሰብ የሚችሉበት ምን ለመፍጠር ነው? ምን ለምትሉት ከባቢ አየሩን በሉት፣ በቃ እንደዚህ ያለ ማግኘት ነው። በቃ ክርስቶስን ብቻ ማሰብ እንዲቻል። ስታገባ በጣም ብዙ ነገር ነው ያለው፣ ግን አግቡ። ስታገቡ በጣም ብዙ ነገር ነው፣ ግን እያሰብከው ነው መግባት ያለብህ ነው። አሁን እኔ እዚህ ዋልኩኝ፣ ተነስቼ ሂጄ ቤቴ እተኛለሁ፣ ተመስገን። ስነሳ ማንን ነው የማስበው? ክርስቶስን ነው የማስበው። ስትነሳ አንተ ሚስትን ነው የምታስብ። አዎ ታስባለህ ማለት ነው። ውለህ ትመጣና ቀጥታ ወደ አልጋ መሄድ ትችላላችሁ። ተመስገን። እንዲያውም ዛሬ ራት አልበላ ማለት ትችላላችሁ? አትችሉም። እንዴ አታጫውተኝም እንዴ ትላለች። አዎ አጫውተኝ እንጂ እንዴ ሆቴል መሰለ የምታድረው ሚስት እኮ ነው፣ ቁጭ በልና አውራኝ ትላለች። ካላወራት ትቆጣለች። ደግሞ የማውራት ግዴታም አለብህ። ለምን? አካልህ ናት። ስለዚህ ይሄ እንዴት ሆኖ ይሆናል? ስለዚህ ያገባ ሰው ሚስቱን እንዴት ደስ እንደሚያሰኛት ምን ይላል አለ ቅዱስ ጳውሎስ? ያስባል አለ አንደኛ ቆሮንቶስ ምዕራፍ 7 ላይ። ያላገባ ሰው ግን ክርስቶስን እግዚአብሔርን እንዴት ደስ እንደሚያሰኘው ያስባል አለ። ከዚያ የተሳ ሴቷም እንደዚሁ ወንዱም እንደዚሁ ማለት ነው። ስለዚህ አሁን ግን እኔ የምነግራችሁ ጋብቻ ቅዱስ ነው።
ክርስቶስ ባርኮታል፣ ቀድሶታል። ተገኝቶ ውሃውን ወይን አድርጎ ራሱ የባረከው ትልቅ የመንግሥተ ሰማያት በር ከምስጢራተ ቤተክርስቲያንም አንዱ ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ጋብቻ ነው። ያለ ቁርባን የማይፈጸውም ለዚህ ነው። ተጠምቀ ሳትቆርብ እንደማትቀረው ሁሉ አግብተ ሳትቆርብ አይሆንም ማለት። ክርስቶስ የሌለበት ትዳር ምንድነው የሚባለው? ተራ አጥር ነው፣ ስብሰባ ነው። ክርስቶስ ያለበት ትዳር ነው ትዳር የሚሆነው። ግን የሆነ ሆኖ የምነግራችሁ ባላችሁበት ቦታም ሆነ የግድ መመንኮስ የለባችሁም። ሁሉም እንደተጠራበት ይኖር አይደል? ቅዱስ ጳውሎስ ሁሉ እንደተጠራ ይኖር ብሏል። ትዳር እግዚአብሔር በትዳር አገለግላለሁ ካላችሁ ግቡና ራሳችሁን ጠብቁ። ግን ስትኖሩ ከመባከን ተጠበቁ ነው። ምንም የማታፈሩበት ሜዳ ላይ አትሰማሩ። ምንም የማታፈሩበት ሜዳ ላይ አሁን በጣም አንድ ሰውዬ የተናገረው ነው። አሜሪካዊ ሰውዬ ነው እና አሜሪካ ደነቆረች ብሎ ነው ሰውዬው የሚናገረው። መጽሐፉን ነው ያነበብኩት። በጣም ትልቅ ሳይንቲስት ነው። አሜሪካ ደነቆረች እባካችሁ ተብሏት። ያደነቆራት ደግሞ ሶሻል ሚዲያ ነው ብሏል። ምክንያቱም ሰው በጣም ብዙ ዕውቀት ሚዲያ ላይ ስለሚያገኝ ያንን እያየ ብዙ የማውቅ እየመሰለው ግን ምንም የማያውቅ ላለመስማትም የሚፈልግ ትውልድ። ለምሳሌ ምንድን ነው የሚለው? እንደዚህ ታውቃለህ ስለ ሰርች ላድርገው ነው የሚለው። አያውቅም፣ አያነብም። ሁሉን የማውቅ ይመስል ሁሉ እጁ ላይ ያለ ይመስለዋል። ነገር ግን ምንም የለው። ሌላው ቀርቶ ስልክ እንዴት ያለ ሱስ እንደሆነ ታውቃላችሁ አይደል? ለምሳሌ አሁን ሪከርድ ታደርጋላችሁ። ሪከርድ እያደረጋችሁ ነው፣ ጥሩ ነው፣ እየነቀፍኳችሁ እንዳይመስላችሁ። ግን ሪከርድ ማድረግ ራሱ ግን ችግር እንዳለው ታውቃላችሁ። አይ ሪከርድ ስላደረግኩት ኋላ ተኝቼ ሰማዋለሁ ብሎ የማይሰማ ሰውም ይኖራል። እየተማረ ይቀንሳል። የመያዝ አቅሙን ጓግቶ መዝግቦ ባይምሮ የመያዝ አቅምን ይቀንሳል እሱ ራሱ። እና በጣም አሁን ፈረንጆቹ በጣም ከብዙ በሽታዎች አንድ በሽታ ተደርጎ ፎን አዲክትድ የሆነ ሰው ራሱ አንድ በሽታ ሆኗል። አማካሪ እያስቀመጡ ነው ዶክተሮች። እኔ አይቻለሁ ራሱ እንደ ብዙ ሀገር እንኳን አላልኩም። አንድ ቦታ ብቅ ብዬ ባስ ውስጥ ዝም ብሎ ሰው ኤርፎንና እዚህ ዝንጀሮ ነው የሚመስል ሰው ሁሉ እያደረገ ማለት ደህና አደራችሁ አይባልም። የኛ ሀገር ሰው እኮ ደህና አደራችሁ፣ ደህና ናችሁ፣ ልጁም ከብቱም ደህና ነው ብሎ ነው የሚንት ደህና አደራችሁ አይልም። ዝም ብሎ ዝንጀሮ እያለ የሚኖር በጣም ነው የሚያሳዝነው በእውነት ማለት በጣም ራስ ወዳድ ያደርጋል። እና ከዚህ ለመውጣት መሻገር አለባችሁ። እንድንሻገር ተነሱ ከዚህ እንነሳ በሉ። እንነሳ በሉ። ተነሱ ከዚህ እንሂድ በሉ። እስኪ ከዚህ ምን እንበል? ከየት ነው የምንሄደው? ከዚህ አሁን ካልኳችሁ ይሄን ለመናገር ነው ርዕሱን የመረጥኩበት ምክንያት። ከዚህ መውጣት አለብን። ከዚህ ካልወጣን መኖር አንችልም። ከዚህ በኋላ ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ነው የነገራቸው። መጨረሻ ላይ ሁሉን ነገር አከናውኖ ሲጨርስ ይሁዳ ሰዎቹን ሰብስቦ ሊያስይዘው እየመጣ እንደሆነ አወቀ። ሲያውቅ ተነሱና ከዚህ እንሂድ፣ እስመ ይመጽእ መልአኩ ለዝንቱ ዓለም ወይረክብ ምንተኒ በላዕሌ፣ የዚህ ዓለም ገዥ ይመጣል በእኔ ላይ ምንም አያገኝም እና ተነሱ ከዚህ እንሂድ አለ። የዚህ ዓለም ገዥ ያለው ሰይጣንን ነው። ምንም አያገኝም ያለው ክርስቶስ እንዲሰቀል ምንም የኃጢአት ምክንያት የለበትም። በአንደበቱ ሐሰት የለበትም። በሰውነቱ ክፋት የለበትም። የምኞት ሐሳብ እንኳን የለበትም። ንጹህ መስዋዕት ነው እርሱ። ስለዚህ እንደዛ ስለሆነ በእኔ ላይ ምንም በደል አይገኝብኝም፣ እንሂድ ግን ከዚህ አለ። ልብ ብላችሁ ስሙ። እንሂድ ከዚህ እስመ በጻዛ ያገባን የሚያስይዘኝ መጥቷልና ይላል። ምን ታያላችሁ? አንደኛ ቸርነቱን ልብ ብላችሁ አስተውሉ። ቸርነቱ ምንድን ነው? ጌታ ይጸልይበት የነበረው የአትክልት ስፍራ ነው። ይሁዳ እንኳን ያንን እየፈለገ ጋሬጣ እንዲግደው፣ እንቅፋት እንዲመታው፣ እንዲሰቃይ አልፈልግም። ራሱ ወጥቶ ከግልጽ ቦታ ላይ ለመያዝ ነው። ሁለተኛ ደግሞ ሁሉን አዋቂ መሆኑን ለማመልከት ነው። አምላክ ነው እርሱ። ሰው የሆነ አምላክ ነው። ሰው የሆነ አምላክ ስለሆነ እንደ ሰውነቱ እየደከመ፣ እንደ ሰውነቱ እየጸለየ፣ እንደ ሰውነቱ እየፈራ እኛን ለማዳን ያደረገውን ይሁሉ ግን እንደ ጌትነቱ ደግሞ የተደረገን ነገር ማንም ሳይነግረው ያውቃል። ዮሐንስ ወንጌል ምዕራፍ 2 ቁጥር 33 ላይ እንደተጻፈ ኢይፈቅድ ይንግርዎ ግዕዞ ለሰብእ እስመ ለሊሁ ያአምሮ ለሰብእ፣ የሰውን ፈቃዱን ሊነግሩት አይሻም እሱ ራሱ ሰውን ያውቃልና ተብሎ እንደተጻፈ ሳይመረምር ይሁዳ እንደመጣ አወቀ። እንደገና ደግሞ ሶስተኛ የሚሞተው በፈቃዱ እንጂ በግድ እንዳልሆነ ለማስረዳት ነው። ሰውን ለማዳን ስለመጣ
በግድ ተጨንቆ አሁን ሌሎች ሁሉ እገሌ ገሌ ማለት ምን አስፈለገ? ብዙ የእምነት ድርጅቶች ክርስቶስ በመስቀል ላይ ሆኖ ሲያዩት አቅም የሌለው መስሎ ነው የሚታያቸው። አቅም የሌለው በግድ አይሁድ አሰቃይተው የያዙትን እንዲህ ቀድሞ አሳይቶ አልነበረም ወይ? አላሳየም ወይ? አሳይቷል። ዮሐንስ ወንጌል ምዕራፍ 8 ላይ ተመልከቱ። አስተማራቸው። ምንድን ላይ ያስተማራቸው? እናንተ የሰይጣን ልጆች ነው። ኧረ እኛ የእግዚአብሔር ልጅ ነን። የሰይጣን ልጆች ናቸው። እኛ አባታችን አብርሃም ነው፣ ሰይጣን አይደለም። እንዲህ አብርሃምማ ብትሆኑ አብርሃም እንደዚህ አላደረገ፣ እናንተ ግን ልትገሉ ትሻላችሁ አላቸው። አብርሃም አባታችሁ የኔን ቀን ሊያይ አላቸው። ተመልከቱ። 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁ ትላለ አሉት። ደግሞ ጭራሽ የባስ ብሎ ምን አላቸው? አብርሃም ሳይወለድ እኔ ያለሁ አላቸው። እንግዲህ ሁላችሁ በእውቀት አቅም የሌለው ሰው ማሸነፊያው ምንድን ነው? ዱላ ነው። አንድ ፈላስፋ ምሎ ተናግሮ መሰላችሁ? አንድን ሃይማኖት ብዬ ልቀበለው የምችለው ብሎ 8 መስፈርቶችን ያስቀምጣል። ከዚያ ውስጥ አንዱ ምንድን ነው ይላል? ያን 8 መስፈርት እየዘረዘርኩ እጃችሁን አላጠፋም። ከዚያ 8 መስፈርት አንዱ ምንድን ነው ይላል? በጦርነት ያልተስፋፋ መሆን አለበት ይላል። ገብቷችኋል? ስለዚህ እምነቱ እውነት ሆኖ ሕሊናን አሸንፎ ሳይሆን ሰው ፈርቶ ነው ያመነ ማለት ነው። እንደዚያ ከሆነ እውነት አይደለም ማለት፣ የተገለጠ እውነት አይደለም። ሰዎች የሃይማኖቱን ውሸትነት በሰይፍ ይጠብቁታል ማለት ነው። ክርስትና ግን እንደዚህ አይደለም። ለዚህ ነበር ጌታ ሐዋርያትን በትር እንዳትይዙ ያላቸው፣ ጫማም እንዳትይዙ፣ ስንቅ እንዳትይዙ ያላቸው ማቴዎስ 10 ላይ በጦርነት አስፋፉት እንዳይባል። ሐዋርያትን ራሱ 500 1000 ማድረግ ይችል ነበር። ብዙ ሰራዊት ሰብስቦ አደራጅቶ ሰው ፈርቶ አምኖ ነው እኮ እንዳይባል ጥቂት 12 ሰዎችን ነው የላከው። ይህንን ያደረገበት ምክንያት ክርስትና በሰላምነቱ ያሸነፈ እምነት ስለሆነ፣ በሰላምነቱ በእውነትነቱ የረታ እንጂ ወደዚህ አድርጉት ሐሳባችሁን ይዛችንም እንድንጠቀም በሰላምነቱ ያሸነፈ እንጂ በጦር ያሸነፈ በሰራዊት ያሸነፈ በሰራዊት የረታ እምነት አይደለም። እና ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ፣ በግድ አልሞተም። 30 ዓመት ያልሞላ ሰውዬ አብርሃምን አየ ሲሉት አብርሃም ሳይወለድ እኔ ያለው ሲላቸው ምን አለ? ወነሱ እብነ ከመ ይውግርወ፣ ሊወግሩት ድንጋይ ያነሱ ይላል። ሊወግሩት ድንጋይ ያነሱ። ወሐለፈ እግዚእ ኢየሱስ ወታብኦሙ፣ ጌታችን ኢየሱስ ክርስቶስም በመካከላቸው ተሰውሮ አልፎ ሄደ ይላል። ልብ ብላችሁ ስሙ። መያዝ አልቻሉም፣ ሊይዙት ፈለጉ፣ በመካከላቸው አልፎ ሄደ። ብርሃን ነው እሱ እኮ። ለዚህ ነው ዮሐንስ 8:12 እኔ የዓለም ብርሃን ነኝ ያለ። ብርሃንን በበር ዘግታ አታስቀረው፣ በዓለም ሁሉ ልትንካል። ክርስቶስን ይዞ ማስቀረት አይቻልም። እንኳን ጥቂት ሰዎች አይሁዳውያን ይቅርና ሞት ይይዘው ዘንድ አልቻለም ተብሎ አይደል የተጻፈው? ሞት ይይዘው ዘንድ አልቻለም። የሐዋርያት ሥራ ምዕራፍ 2 ላይ ክርስቶስን እንኳን ሰው ሞት ራሱ ሊይዘው አይችልም። እርሱ ሕይወት ነው። ሕይወት ስለሆነ እንኳን እሱን በሱ ያመኑትን ሁሉ ሞት በእነዚህ ላይ ስልጣን የለው። የራዕየ ዮሐንስ ምዕራፍ 20 ላይ ቁጥር 14 ላይ እንደተጻፈ ብፁዕ ዘረከበ ክፍለ በትንሣኤ እንተ ትቀድም መጽያ፣ በመጀመሪያዊቱ ትንሣኤ ዕድል ያገኘው ሰው ንዑድ ክቡር ነው፣ ሞት በእነዚህ ላይም ስልጣን የለውም ይላል። ክርስቶስን ተከትለው ልቡናቸውን ያነሱ ሰዎች ላይ በእነዚህ ላይ ሞት ስልጣን የለው። እንኳን በክርስቶስ ላይ በክርስቶስ ባመኑት ላይ ሞት ስልጣን የለውም። አጋንንት ስልጣን የላቸውም። ሁሉም የሲኦል ደጆች ሁሉ በክርስቶስ ቤተ ክርስቲያን ላይ ስልጣን የላቸው፣ ሊያነዋውጧትም አይችሉም። እሱ የማይናወጽ መሰረታችን ስለሆነ። ታዲያ እንደዚያ ከሆነ ጌታችን ኢየሱስ ክርስቶስ ወዶ ነው የሞተ ማለት ነው። ወዶ ነው የሞተ እንዴ? የሞተውን የፈረሰውን ሰው በቃሉ የቀሰቀሰ እንዴት በግድ ይሞታል? ባህር የፈራችው እሱ እንዴት በግድ ይሞታል? በባህር ላይ በእግሩ የተራመደ እንዴት ይሞታል? ነፋሳት የሚታዘዙት እሱ እንዴት በግድ ይሞታል? በጨርቁ ደውያት የሚፈሩት 12 ዓመት ደም ሲፈሳት የነበረችው ሴት የክርስቶስ እንኳን አካሉ ልብሱ ግርማ አለው። ልብሱ እንኳን ሞት የሚፈራው ነው። ልብሱን ነክታ ነው ያቺ ሴት ከነበረባት እርግማን የተለቀቀችው።
ታዲያ እንዴት እሱ በግድ ሞተ ይባላል? ልጄ እጅህን ዘርጋ እያለ ሽባውን የተረተረ እርሱ እንዴት በግድ ይሞታል? 38 ዓመት የተኛን ሰው አልጋህን ተሸክመ ቁም ያለ እሱን ሞት እንዴት ሊይዘው ይችላል? 30 ዓመት የኖረውን ሰውዬ ማዳን አንድ ነገር ነው። 30 ዓመት ተኝቶ የኖረ ሰው ደግሞ የብረት አልጋ ተሸክሞ መቆም መቻል ደግሞ ሌላ ነገር ነው። በሽተኛ በአንዴ እንደዳነ በሽታው እንደለቀቀው ሸክም መሸከም ይችላል? ለመቆም እንኳን ተደግፎ ነው። ይህን ያደረገ እርሱ እንዴት በግድ ይሞታል? ለደቀ መዛሙርቱ ሥጋን የሚገሉትን አትፍሩ፣ ነገር ግን ነፍስን ከሥጋ ከለየ በኋላ ሥጋንም ነፍስንም በገሃነም መቅጣት የሚቻለውን እርሱን ፍሩ ብሎ የተናገረ ለእኛ ሕይወትን ትንሣኤን በተስፋ የሰጠን እሱ እንዴት በግድ ሞተ ይባላል? አልሞተ። ስለዚህ ክርስቶስ ተነሱ እንሂድ የሚያስይዘኝ ተቃርቧል ሲል ወዶ ፈልጎ እንደሞተ ለማስረዳት ነው። በፈቃዱ ነው የሞተ። ሞተ በፈቃዱ ሞተ። ዘተውህበ በፈቃዱ ለሕማም፣ በፈቃዱ ወዶ ለሕማም ለሞት ተላልፎ የተሰጠ እሱ ነው። ሞተ ከመ ይሕዮሙ ለምውታን፣ ሙታንን ያድናቸው ዘንድ ሞተ። ሞተ ከመ ይስዓሮ ለሞት፣ ሞትን ይሽረው ዘንድ ሞተ ተብሎ የተነገረለት ኢየሱስ ክርስቶስ ነው። ስለዚህ ከዚህ እንሂድ ተነሱ ያለ ሁሉን አዋቂነቱን ወዶ መሞቱን ለማስረዳት ፍቅሩን ርኅራኄውን ለመግለጥ ከዚህ ተነሱ እንሂድ አላቸው። ከቃሉ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን።